السلام عليكم ورحمة الله وبركاته. حقيقة كان بفيت ينبروا أن شيخ نور الدين، شيخ مصطفى، شيخ إبراهيم يتناقروت مكروج كتاب مصافبت مكر كون خير الكلام ما قل ودل أقروا دمو راسو يسفرر أحياء أموات أموات لمالتي كبدات شيخ عبد العزيز يمثلوا، شيخ علي ጎንደርን يمثሉ አሁን ፊት ለፊት የሚታዩኝ ተራራ የሚያክሉ ዑለማዎች ፊት ለፊታችን አሉ። እነዚህን ሁሉ በረካ አላህ ዛሬ ያወርድልን። ابن حجر الهيثمي የወጡበት አዝሃር ሼክ አሊ ጎንደር ወደዛ አምርተው የሚቀሩት ዒልም አጡ ይባላል። እዛ ሐበሻ ሆነው ነው እንጂ ወደ ውጭ ሀገር ቢሆኑ እንደነ ኢማም ሲዩጢ እና ኢማም ነወዊ ስማቸውን እንሰማ ነበር። ሐበሻ ሱንዱቁል አውሊያ አይደለች? ያሉትን ቀድር የምናቅ አላህ ያደርገን። የዚህ ሀገር ሰዎችንም አደራ ምለው ዑለማዎቻችሁን አክብሩ። ሰዎች የዑለማ አንድ ሰፈር ወደ ሰዎች ተሸክመው ወጥተው ነበር አሉ። እስኪ ጠይቋቸው የቀሩ በተለይ ሐበሻ ላይ ይብኮኑ ሰብራቸው የዑለማዎች ተርጀማ አንዱ ተርጀማ ልቡ ላይ ረህመት ያለ ሰው ሳያለቅስ መቅራት አይችልም። ኢዕላም አልአግቢያ ላይ አሁን የጠቀሱት የዑለማዎች አንዳንዱ ለማመን ሲያስቸግር እንዴትስ ቻሉት? ቢያንስ የኛ እጣ እንኳን እነሱና ክብራቸው ያገራቸው ዑለማዎች ወመን يعظم شعائر الله فإنها من تقوى القلوب ምን ይሉ ነበር መሻይኾቻችን? عظم أمر الله ولك التعظيم قدم أمر الله ولك التقديم من لم يعظم ይሉ ነበር ሼኻችን من لم يعظم من يستحق التعظيم أذله الله بتعظيم من لا يستحق التعظيم ዲናችን አለቅ ያለ ነገር አለ። في الدنيا والآخرة ክብር ከፈለግ የአላህን ትእዛዝ ማክበር አላሁ አክበር ሲል ሰላት خلاص ሁሉ ነገር ትተህ ወደ ሰላት ነብዩን ማሻአላህ ተባረከላህ አገሩ በሰላ على النبي በሱረት ያሲን የታጠረ ነው ይላል። ያው ቅድም ማን ነበር ስሟ? ليلى يا سلام سمع رسول ليلى سنت شاعر كم شعراء تغزلوا فيها أمر على الديار ديار ليلى أقبل ذا الجدار وذا الجدار وما حب الديار شغفنا قلبي ولكن حب من سكن الديار إن أنت محبة كون يا متى كدرو جمرو ولا غندر ممتاز يفلقن إن أنت المزير يفلقن الله بالو ساعات الله درسن قدم ليلى سለ ነብዩ ሰለላሁ ዐለይሂ ወሰለም ስትናገር ሰው ሁሉ ቀልቡ ላይ የረሱል ፍቅር ስላለ የጎንደር ሰው ትንሽ ብትቆይ ይሄውላ ሰው ለቅሶ በለቅሶ ይሆን ነበር። አቋረጠችው እንጂ አላህ ይባርካት እሷንም ወላጆቿንም አላህ ይባርካቸው። إذن تعظيم أمر الله ነብዩን ማክበር كثرة الصلاة عليه ويتنبهنا صلاة على النبي እናንተ ለኛ ዱዓ አድርጉ الله ሰለዋቱን አላህ እንዲያገራለን ነብዩን መሐባቸው እንዲመጣ አንዱ ከወንጀል መራቅ ይላሉ። አላህ ከሁላችሁ በላይ ፈቂር እኔ ነኝ። አላህ ተቅዋውን አላህ እንደልብስ አላህ ያልብሰን። ሁለተኛ ሲራቸውን አብዝተን መቅራት። ያው እነዚህ ልጆች አሁን ማሻአላህ አላህ እነዚህ አኺራ ላይ ወላጆቻቸውን ታጅ የሚያስለብሱ አላህ ያርጋቸው። ከየቤታችንም አላህ ሐፊዝ ዓሊም ተቂ ነቂ ዳኢ አላህ ያውጣልን። ሲራቸውን አብዝተን መቅራት የነብዩን ቤታችን ላይ ረቢዕ ላይ ብቻ ሳይሆን ሁሌ እኮ ነብዩ ከቤት መለየት እኮ የለባቸው ሰለላሁ ዐለይሂ ወሰለም። ስም ስናወጣም የልጆቻችን ያኛው የሚያስታውሰን ኢማም አልገዛሊ እኮ ማንም ስማቸው ሙሐመድ ቢን ሙሐመድ ቢን ሙሐመድ ቢን አሕመድ አልገዛሊ አጡሲ አባት ልጅ ጠቅላላ ሙሐመድ ነው ቤቱ። መሐባ እኮ ነው።
ስማቸውን ራሱ አይጠግቡትም በየቀኑ መስማት ይፈልጋሉ ቤት ውስጥ የነብዩን ስም ሰለላሁ ዐለይሂ ወሰለም ولهذا እነዚህን የወለዱ እናቶችም አላህ ይባርካቸው እንደዚህ አይነት እናቶች አላህ ያብዛልን በዚህ ዘመን ለዲን ብላ ልጅ መስጠት ማለት لا اله الا الله ከሁሉ ትላልቅ ሰዎች ጀርባ እኮ ሳሊህ ሴቶች እኮ አሉ ከጀርባ ኢማም አህመድ ቢን ሐንበልን ያወጡ ማናቸው ኢማም ሻፊዒ የቲም እኮ ነበሩ ላኪን ሐቂቃ የቲም የሚባለው አሉ አባት እናት እያለው ያለ አደብ ያደገ ነው አሉ አማ የቲም ሆኖ አባት ሳይኖረው በተርቢያ አድጎ ትልቅ ሰው የሆነ ይሄማ ትልቅ ሰው እኮ ነው የሚባለው لهذا كن ابن من شئت واكتسب ادبا كن ابن من شئت واكتسب ادبا ሰውየው አደብ ካለው የማንም ሰው ልጅ ቢሆን እኮ ይከበራል ሰውየው አደብ ካለው የሰው ቀድር የዑለማ ቀድር የሚያቅ يعني ትልቅ ሰው የወላጆች ቀድር የሚያቅ ሰው ከሆነ እኮ ይከበራል ኢማም አህመድ ቢን ሐንበል ልጅ ይያል አስቡት እናት አባትም ጠዋት ተነስታ ውሃ ሙቃላቸው ተከናንባ ይዛኝ መስጂድ ተወስደኝ ነበር አሉ ገና እኮ የ10 ዓመት ልጅ ይያሉ እንደዚህ አይነት እናቶችን ጎንደር ላይም አላህ ያብዛልን ያው እነሱ አይነቶች መተው ነው እነዚህ ልጆችን ሐፍዘው ምናያቸው ለይላን በዚህ እድሜዋ ስለ ነብዩ ነገራን ያስለቀሰችን ተርቢያተን አባትና ተርቢያ ማለት ነው فلهذا يا الله ትእዛዝ ማክበር ነብዩን ማክበር እሳቸው ላይ ሲራቸው መቅራት ሰላት አለ ነብይ ማብዛት ነብዩን ከሚያፈቅሩ ሰዎች ጋር መቀማመጥ መሐባም ጥላቻም ከምትቀማመጥ ሰው ይወረሳል ሰውየው የሚውልበትን ሰው ይመስላል ጠቢዓውም ሐለቱ ረሱል ሰለላሁ ዐለይሂ ወሰለም እሳቸውን ከሚያፈቅሩ ሰዎች ጋር ቁጭ የሚል ሰው የረሱል መሐባ ቀልቡ ላይ ይመጣል እዚህ አገር ደግሞ ማሻአላህ ያሲን እና ሰላት አለ ነብይ ይሄ ነገር እናንተ ጋር የመጣው ሐበሻ በሙሉ ሁሉ ቦታ የሚገባ አላህ ያድርገው ይሄም ማታቆሙ አላህ ያርጋችሁ እዚህ አገር ላይ وهكذا የነብዩን ጭንቀት መሸከም ያው እነዚህ አይነት ልጆች በየቦታው እንዲወጡ ቅድምም ኢሻራ እንዳረጉልን መሻይኾቻችን የነብዩ ጭንቀታቸው የዲን ጭንቀት ማለት ይሄ መስጂዱ ስሙ ምን ይባላል ይሄ መድረሳው ስሙ ሰይድና አቡበከር ሲዲቅ አንድ ያሉት እኮ ንግግር አለ አየንቁሱ ዲኑ ወአና ሐይ ይሄ እሳቸው ጭንቀት ሁላችን ቀልብ ላይ የሚገባ አላህ ያደርገው የዱንያ ጭንቀት ብቻ ሳይሆን እኔ ቤቴ ውስጥ ሰላተል ጀማዓ ዛሬ እንዴት አይሰገድም አንድ ዓሊም ይላሉ ሰሉ ዐለ ነብይ ከመግሪብ እስከ ኢሻ አውራዳቸውን ይቀራሉ መስጂድ ውስጥ አይሄዱም ቤት መስጂድ ቁጭ ብለው አውራዳቸው ላይ ያሉ ቤታቸው ልጃቸው ወድቆ እጁ ተሰበረ እሳቸው አሁን መስጂድ ውስጥ ናቸው መጥቶ ነገሯቸው ልጃቸው እጁ አይወጡም ከመግሪብ እስከ ኢሻ የሉም የአላህ ሰዎች ውድ ሰዓታቸው ይው ሐያታችን የቀረው እድሜ እስከ ዛሬ የባከነው አላህ አውፍ ይበላል የቀረው ሐያታችን እንዲጠበቅልን አንዷ ሰዓት ከመግሪብ እስከ ኢሻ ሰዓት ነው እቺ ከንዝ ምን ኩኑዝ ነው ሁለተኛው አኺር الليل وبالاسحارهم يستغفرون ሶስተኛው ከሱብሂ በኋላ ፀሐይ እስኪወጣ ድረስ ያለው የአዝካር ሰዓት የአውራድ ሰዓት ኢማም አልገዛሊ ቢዳየተ الهدى ላይ እንደነገሩን የቁርአን ሰዓት የአዝካር ሰዓት የዱዓ ሰዓት የተፈኩር ሰዓት እንጂ የእንቅልፍ ሰዓት የሞባይል ሰዓት የወሬ ሰዓት የዜና ሰዓት አይደለም ለአላህ ብለን ሐያትህ ደስተኛ መሆን ከፈለክ በዛ ሰዓት ከመግሪብ ጀምሮ ፀሐይ እስኪወጣ ድረስ طلق الدنيا طلق ان لله عبادا فطنا طلقوا الدنيا وخافوا الفتن نظروا فيها فلما علموا انها ليست لحي وطنا جعلوها لجة واتخذوا صالح الاعمال فيها سفنا ከኢሻ በኋላ ቤታቸው ሄዱ መጀመሪያ ጥያቄ ጠየቁት አሉ ሼሁ ሰላት ሰግዳችኋል ወይ አሉ ሁላችሁ እኔ መስጂድ እያለው ቁርአን እየቀራው ይሄ ፈተና ቤቴ ውስጥ የገባው ምን ሰርቼ ነው ምን አጥፍቼ ነው ብሎ ወደ ራሳቸው መለሱት አሉ ቤት ገብተው ሰላት ሰግዳችኋል ወይ ብለው ጠየቁ ባለቤታቸውም ሰግደዋል ሌላውም ሰግዷል ሲፈትሹ ቤት ውስጥ የነበረችው ኻዲም ቤቱን የምትخدም ያው ቤታችን ላይ ያሉ አይደል እህቶች የሚخدሙ ሰላት አልሰገደችም ነበር በዚህ ነው አላህ ይቀጣኛል አሉ የልጄ
لا إله إلا الله وما أصابكم من مصيبة فبما كسبت أيديكم كمغرب اسكيشا تملك كمغرب اسكيشا يالله ود سأل فلهذا ومن يعظم شعائر الله فإنها من تقوى قلوب يا الله أنت زاز ما كبر نبياتنا ما كبر يساتشون تزاز ما كبر قلباتنا لا محباتهم እንዲመጣ وهكذا ወላጆችን ማክበር አደራምለው ወላጅ አባትና የሰዓዳ ሐያት የሚፈልግ ሰው ዑለማዎች ዱዓ ያረጉለት አባትና ዱዓ አድርገውለት የከሰረ ሰው ታሪክ ላይ አላየንም አልሰማንም ዑለማዎች ዱዓ አድርገውለት ዑለማዎችን ኸድሙ አባትና መርቀውት የከሰረ ሰው በሐያታችን ሰምተንም አይተንም ማለት የወላጅ አባትና ወይሰል ቀረኒ ታቃላችሁ ሁላችሁ እዚህ ያላችሁ ዑለማዎች ናቸው ነብዩ መዲና ተልከው እዚህ እናት ኺድማ አለ መዲና ነብዩ አሉ እስኪ የትኛው ወጣት ነው ዛሬ አሁን ነብዩ ተልከዋል ቢባል እዚህ ቁጭ ብለህ ጎንደር ላይ የእናት ኺድማ ወይ የአባት ኺድማ ለሳቸው ብለህ ሰሃባነት ተው ነበር አላህ ግን ምን ያህል ካሳቸው እሳቸው ትላልቅ ሰሃባዎች መተው እሳቸውን ዱዓ አልጠየቁም እዚህ ደረጃ ያደርሳል የአባት እናት ኺድማ ولهذا الله يوفقه ነብዩ የአላህን ትእዛዝ ማክበር ነብዩን ማክበር ወላጆችን ማክበር ሌላው ከሰፊው ህዝብ ጋር ደግሞ ምላስን መጠበቅ ዑለማዎችን አለመንካት من حسن اسلام المرء تركه ما لا يعني من حسن اسلام المرء تركه ما لا يعني يعني የሰው ክብር መጠበቅ የጎረቤትን ሐቅ መጠበቅ ሙስሊሞችንም ሁሉ በመልካም ነገር ማንሳት እነሱም በጥሩ መጠርጠር حسن الظن بالمسلمين ሁሉንም ሰው በጥሩ ብትጠረጥር ምንም ምትከስረው ከየለም صاحب حسن الظن ሰውን በጥሩ የሚጠረጥር ሰው አይከስርም ምን ይከስራል فلهذا الله يستن ይሄን محبه የነብዩን محبه الله ለሁላችንም الله يستن መጨረሻ አንድ ቂሳ ነገራችኋለሁ ቅድም ስለ ነብዩ ስትነግረን የአንድ ዓሊም ቂሳ ተዛለኝ ሙስተዒድ ነን ወይስ አረዘምኩባችሁ ሼኽ ኢሳ አልበያኑኒ ይባላሉ ሼኽ ኢሳ አልበያን የቅርብ ሰው ናቸው ሰይድ ዓለዊ ቢን አባስ አልማሊኪ የሚባሉ ሐረም ላይ የነበሩ እሳቸው ዘመን ላይ የነበሩ ናቸው ከሻም ይመጣሉ የነብዩ ዓሺቅ ናቸው የነብዩ ዓሺቅ الرسول الله يستنى رسول المحبه ሁሌ ሲመጡ ከመዲና ይጀምራሉ አላህ ዒልሙንም ሰጣቸው የረሱል ፍቅርም አላቸው አላህ ሪዝቁንም ከፍቶላቸዋል የመዲና ደሃዎችንም ያከብራሉ ይንከባከባሉ ሰኺይ ነበሩ የረሱል አገር ነው ብለው እዛ ያሉ ደሃዎችንም ይንከባከባሉ ሁሌ ይመጣሉ በመዲና ይጀምራሉ ከዛ ወደ መካ ይሄዳሉ መጨረሻ አመት ላይ ሐጅ ሲመጡ ቀጥታ ወደ መካ ይመጣሉ እነ ሰይድ ዓለዊ አልማሊኪ አሁን ለአካቢር አጅላ ቁጭ ባለበት መካ ላይ አይዋቸው እሳቸው አንድ መስአላ መጣች የዒልም ሁሉም ጠናቻቸው እዛ የነበሩት እሳቸው መልሱ ከየት አመጣኸው ይሄን መልስ ሲሏቸው የሆነ ኪታብ መخطوط አላሉ አገራችን እዛ ላይ ነው አሉት እሺ የሚቀጥለው አመት ስትመጣ ይዘሃውና አሏቸው የሚቀጥለው አመት እኔ እኮ አልመለሰም አሉ በዚህ አመት ስናያቸው አሉ አንድ ዒላ የለባቸውም አሉ እንደ አፍያ ናቸው አሉ ለካ ያዩት ኢሻራ አለ በህልማቸው በዛም ነው ከመካ የጀመሩት ሐጅ ላይ ሐጃቸው የረሱል ዓሺቅ ነበሩ ግጥማቸው ነገራቸው ያሏት አንድ መስመር የገረመን አሉ በሽታ የለባቸው ምን የለባቸው ሐጅ ልክ يعني فمن تعجل في يومين ሲደርስ መጨረሻ ሁለተኛው ቀን ሲደርስ ታመመዋል ሐረም ላይ ያለ ቶሎ መዲና ወሰዱኛ መዲና ወሰዷቸው የተወሰነ ቀን ሐኪም ቤት ቆይተው ወደ አኺራ ሄደዋል በቂ ተቀበሩ አላህ እኛም ኻቲማችን እንዲያማር አላህ ያርግልን የሚያጅበው ከአራት አመት በኋላ በቂ ተቆፈራሉ ሌላ ሰው ሊቀብሩበት ይሄው በቂ ያሉ ሰዎች ካሉ ይነግሯቸዋል ሼኽ ኢሳ አልበያኑኒ አራት አመት በኋላ ቀብራቸውን ሲከፍቱት ምንም አፈር ሳይበላቸው አገኟቸዋል ግጥማቸው ላይ ምን ይሉ ነበር جسد تمكن حب أحمد فيه تالله إن الأرض لا تبليه جسد تمكن حب أحمد فيه تالله إن الأرض لا تبليه لنبلا تماريوቻችን አላህ እንዳሉት አፈር ሳይበላቸው እንደዛው አገኙት እዚህ ሀገር ምን ጠይቃችሁ ለሐበሻ በሙሉም ዱዓ እንድታረጉ ይሄ ጎንደርንም
የድሮ እንደነበረው ያ ሁሉ አካብር አሁንም መፍለቂያ ሀገር አላህ ያድርገው። አላህ እናንተንም ይጠብቃችሁ። እዚህ ያሉ ዑለማዎችን በረካቸውን እኛ ላይም ሐበሻ ላይ በሙሉ የሚዘንብ አላህ ያድርግልን። እነዚህ እዚህ የሐፈዙ ተማሪዎችንም አደራ የምንላቸው ቅድም ይኸው መሻይኾች የተናገሩት ንግግር ለዱንያ አኺራችሁ ይበቃችኋል። እዛ ላይ አደራ ብቻ የምንለው የቁርአኑን ይሄ ቁርአን ሐያታችን ላይ እንዲመጣ ኢድፋዕ ቢለቲ ሂየ አሕሰን ቅድም እንዳሉት መመሪያ ነው። ገና ቁርአኑን ስንቀራው መጀመሪያ ወቁሉ ሊናሲ ሑስና የምላስ አደብ ይነግረናል። ስንሄድስ አካሄድ ላይ ወላ ተምሺ ፊል አርዲ መራሓ አካሄድንም ቁርአን ነው የሚነግረን። ድምፅህንስ ወግዱድ ሚን ሰውቲክ አላሁ አክበር። ሰው አዛ ካረገህስ ተጣላ ተደባደብ ላ ሳሒብ አልቁርአን እኮ ነው። ኢድፋዕ ቢለቲ ሂየ አሕሰን ፈኢዘ አለዚ በይነከ ወበይነሁ ዐዳወቱን ከአነሁ ምላስስ ሰው ሲያም አሁን ዘመን ላይ የሐሜት የነሚማ የስድብ ዘመን አይደል? አላህ ይጠብቀን። ሳሒብ አልቁርአን ግን ከሁላችን የሚጠበቀውስ ምንድነው? ምላሳችን ስለ ምላስ ሲናገር ምንድነው የሚለው ቁርአን ላይ ስለ ሐሜት ወላ የግተብ ባዕዱኩም ባዕዳ ወላ የግተብ ባዕዱኩም ባዕዳ ይለናል። ወቁሉ ሊናሲ ሑስና ይለናል። ኢድፋዕ ቢለቲ ሂየ አሕሰን ቀድ አፍለሐ አልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም ዐኒ ለግዊ ሙዕሪዱን ወኢዛ ኻጠበሁም አልጃሂሉነ ቃሉ ከጃሂል ጋር እኮ አይሳደቡም እነሱ። ጃሂል የሆነ ሰው ምን ትለዋለህ? ወአዕሪድ ዐኒል ጃሂሊን እኮ ነው። ወለቀድ ነዕለሙ أنك يضيق صدرك بما يقولون فسبح بحمد ربك وكن تسادب أيل تدبهدب أيلم لهذا هنا أخلاق أنيانم النسونم الله يلبساتهم بسمانهم من سر الله هدرقا تشين أقرم الله يطبقه كذي ورفيتم إن شاء الله يا علماء وش مرقات لا يحفظوش مرقات لا من نجين الله هدرقا زيادة قبي قالوا في اللي فيتم متايوينهم كهلا قالوا تم هلو يهلون بركة الله زي مجلس لا يفس الله هدرقا له وصلى الله على سيدنا محمد وعلى آله وصحبه وسلم.